በ1997 እና በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች ቁጠባችሁን እየቆጠባችሁ የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ጥር 2018 ዓመተ ምህረት ማለትም ለ150 ወራት ልትቆጥሩት የሚገባው ዝቅተኛ የገንዘብ መጠን ምን ያህል መሆን እንዳለበት ነው የታወቀው። በዚህ መሰረት ለ40/60 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረትም ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 367500 ብር፣ ለባለ 2 መኝታ 232500 ብር፣ ለባለ 1 መኝታ ደግሞ 154950 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛ ወራዊ ግዴታ መሆኑን የታወቀው። ቤቱ ደርሷችሁ ርክክብ በምትፈጽሙበት ወቅት ደግሞ መንግስት በሚያወጣው በወቅታዊ ዋጋ ጭማሪ የሚኖር እንደሚሆን ታውቋል። አሁን ደግሞ የ20/80 ቤቶችን እንመለከታለን። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ወራዊ ክፍያቸው ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር እንዲሁም ደግሞ ለስቱዲዮ 151 ብር ወራዊ ክፍያ መሆኑ ይታወቃል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 102750 ብር፣ ለባለ 2 መኝታ 84150 ብር፣ ለባለ 1 መኝታ 41100 ብር፣ ለስቱዲዮ ደግሞ 22650 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ደግሞ ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደሆነ ታውቋል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 73350 ብር፣ ለባለ 2 መኝታ 60150 ብር፣ ለባለ 1 መኝታ 29400 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ እንደሚኖር ይታወቃል። ለ10/90 የተመዘገቡ የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸውም በላይ ለሁሉም ቤት መሰጠቱ ታውቋል። ከዚሁ ጎን ለጎን የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን የቤት ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን ያስታወቀው። እንደ ቢሮ ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት ለማግኘት ብቁ ይሆናሉ ተብሏል። የቢሮው የጽህፈት ቤት ኃላፊ አቶ አዲሳ አረርሶ እንዳሉት በ1997 እና 2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርገዋል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ያሉት አቶ አዲሳ ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠላቸው አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ ቤት የተመዘገቡ መሆናቸውን ጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም ዕድል እንዳላቸው ቢሮ አስታውቀዋል።